ድንቅ ኢትዮጵያ ድንቅ ኢትዮጵያ አያልነህ ሙላቱ ከድንቅ የኢትዮጵያ ተውኔት ጸሐፊዎች አንዱ አቶ አያልነህ ሙላቱ ናቸው። ጸሐፊ ተውኔት አያልነህ ሙላቱ በቀድሞ አጠራር በጎጃም ክፍለ ሀገር ተወለዱ። ዳንግላ በሚገኝ ቢትወደድ መንገሻ ጀንበሬ ትምህርት ቤት የአንደኛ ደረጃ ትምህርታቸውን ተከታትለዋል። ወደ ደብረ ማርቆስ በመሄድ የሁለተኛ ደረጃ ትምህርታቸውን በንጉስ ተክለ ሃይማኖት ትምህርት ቤት ተማሩ። አያልነህ ሙላቱ ተማሪ በነበሩ ጊዜ አባታቸውን የማመልከቻ ጽሑፍ ማገዝና ጥሩ ገበሬ መሆን ይፈልጉ ነበር። ሆኖም ትምህርታቸውን በርትተው በማጥናት በሶቪየት ህብረት ለ7 ዓመታት ተምረው በጋዜጠኝነት ሙያ ተመርቀዋል። አቶ አያልነህ ሙላቱ በውጭ ሀገር በትምህርት በነበሩ ጊዜ በአውሮፓ የኢትዮጵያ ተማሪዎች ማህበር፣ በሞስኮ ሬዲዮ አማርኛ ፕሮግራም ፕሮግረስ በሚባል ማተሚያ ቤት ጽሑፎችን በማዘጋጀት ልዩ ተሳትፎ ነበራቸው። ወደ ኢትዮጵያ በተመለሱ ጊዜ በባህል ሚኒስቴር ቲያትር ጥበባት ክፍል ተጠሪ በመሆን ሰርተዋል። ወደ አዲስ አበባ ዩኒቨርሲቲ በመዛወርም በመምህርነትና በባህል ማዕከል ዳይሬክተርነት አገልግለዋል። በተለያዩ የመንግስት መስሪያ ቤቶችና ተቋማት ሲያገለግሉ ከቆዩ በኋላ የቀንዲል ቤተ ተውኔትን መሰረቱ። አቶ አያልነህ ከተማሪነት ዘመናቸው አንስተው በርካታ ግጥሞችን ደርሰዋል። በስራ ዓለምም ብዛት ያላቸው የህፃናትና የአዋቂ ተውኔቶችን ጽፈው ለመድረክ አብቅተዋል። አያልነህ ሙላቱ ለህትመት ካበቋቸው ስራዎች መካከል ጥገት ላም፣ ደሃ አደግ፣ የስነ ጽሑፍ ቅኝትና ሌሎችም ይገኙበታል። በመድረክ ከቀረቡ የተውኔት ስራዎቻቸው ደግሞ የገጠሩ አፋኑ፣ የመንታ እናት፣ ጋዜጠኞች መተዋል እና ሌሎችም ይገኙበታል። አያልነህ ሙላቱ በተውኔት ጽሑፍ፣ በግጥም እንዲሁም በዩኒቨርሲቲ መምህርነትና ሌሎችም ኪናዊ ስራዎች ድንቅ ሚና የነበራቸው ናቸው። ስላዳመጣችሁኝ አመሰግናለሁ። ድንቅ ኢትዮጵያ